ተናስተልን ገለታው ተናስተልን መሳይ እንዴት አደርክ እንዴት አለ ደና ነው ወይ ዛሬ ለተቀዳሜ ላይ በጧት ነው የተገናኘነው በጧት ስንገናኝም የአሜሪካና የእስራኤል የጋራ ወታደራዊ እርምጃ በኢራን ላይ ተጀምሯል ለሊቱን በተወሰደ እርምጃ በተመረጡ አካባቢዎች በተለይም መረጃዎች እንደሚያመለክቱት ከሆነ የኢራኑ መንፈሳዊ መሪ አያቶላ ሆምኒ በሚገኙበት ቤታቸው አቅራቢያ ከፍተኛ ጥቃት መሰንዘሩን ነው እንግዲህ የኒውዮርክ ታይምስ በሳተላይት ምስሎችን ያጋራውን በመመልከት መረጃዎች እየወጡ ያሉት ገለታው ይሄ አዲስ አዝማሚያ አዲስ ጦርነት ምናልባትም ወደ ከፍተኛ ቀውስ ከተሸጋገረም ብዙዎች እንደሚሰጉት ለሶስተኛው የዓለም ጦርነት መንደርደሪያ እንዳይሆን የሚልም ሐሳብ እየተነሳ ነው እነ እንግሊዝ ከወዲሁ ስጋታቸውን እየገለጹ ነው ኢራን በአጸፋው በርካታ የአሜሪካ አጋር ሀገሮች በሆኑት የመካከለኛው ምስራቅ እነ ባህሬንን ሳውዲ አረቢያን የተባበሩት አረብ ኤሚሬትን ኩዌት ላይ ወታደራዊ ጥቃት መሰንዘሯን ነው የተሰማው እስካሁን በሰው ላይ የደረሰ ጉዳት ስለመኖሩ ዝርዝር መረጃ አልወጣም አዝማሚያው አስፈሪ ነው እንግዲህ ይሄ ሁኔታ በአጠቃላይ በዓለም የፖለቲካና አጠቃላይ ሁኔታ ላይ ምን ይፈጥራል ለቀጠናዎቹ ሀገራት ከኛም አንፃር ያለውን መጪውን ጊዜ በሚመለከት ሐሳባችንን እናጋራለን ገለታ ወደ አንተ ልምጣ ዜናውን እንዴት ተከታተልከው ያለውን ሁኔታም በመረጃ ደረጃ መታጋራ ነገር ካለ እንግዲህ ዜናው ያው ፍንዳታው ዛሬ ተኩስ ለውጡ አዲስ ሆነ ዛሬ እንጂ ዝግጅት እንደነበረው ሁላችንም እናውቀው ነው መሳይ ዩናይትድ ስቴትስ በጣም ትልቅ የሚባለው ይሄ አውሮፕላን የሚያስነሳው ጀቶች የሚበሩበት መርከብ ትልቅ መርከብ ወደዛ ማስጠጋቷ በቅርብ ጊዜ ይታወቃል ከፍተኛ የጦር ዝግጅት ነበር ትዕዛዝ ነበር ከዚህ ሀገር ስለዚህ ዱብ ማለት ነበር መቼ ነው የሚጀምረው የሚለው ነገር አልታወቀም ነበር እንጂ ከፍተኛ ዝግጅት ነበር እንግዲህ እንደሚታወቀው መሳይ ብዙ ሰዎች እንደሚከታተሉት የኢራን ጉዳይ የቆየ ነው አሁን ፕሬዚደንት ትራምፕ ዛሬ ሲናገሩም እንዳዳመጥናቸው ለ47 አመታት አሜሪካ ትውደም ሞት ለአሜሪካ የሚል መፈክር ይዘው የሚኖርበት ሀገር ነው አሜሪካ ጠል የሆነ ፖለቲካ የሚካሄድበት ነው እና ታርጌታችን ይሄንን የሚያራምዱ መሪዎችን መምታት ነው እና ለአሜሪካ ህልውና ወይም ሴኩሪቲ ለሚሉት ችግር ሆኖ ነው የቆየው አሁን ጫፍ ላይ ደርሷል ኒውክሊየር ሪአክተር በድብቅ ተገነባለች ምድር ምን የቆየውን ያንን ከዚህ በፊት የተፈጸመውን ሁሉ እየተጠቀሱ ያነሱ ነበር በደል ሲቆጥሩ ነበርና በደንብ የተዘጋጁበት ነው የሚመስለው ግን ትልቁ ነገር ምንድነው አሁን ይሄ ጦርነት ያነሳው መሳይ ዳፋው ምንድነው ለኛስ ወደ አፍሪካ የሚለው ነገር አይ ቲንክ በየተራ መወያየት ያስፈልግ ይመስለኛል ኢትዮጵያም ይሄ ጉዳይ ያገኘናል አብይ አህመድ እንደሚለው ከዚህ ምንድነው ባለፈው ያለው መሳይ እናተርፋልና ያለው ከዓለም ጦርነት እና ከዚህ ምን እንደሚያተርፍ የሚያውቀው እሱ ብቻ ነው ግን እኛ የሚያሰጋን ብዙ ነገር አለ የኤነርጂ አቅርቦት አለ ፉድ ሴኩሪቲ ላይ ችግር አለ የኢትዮጵያ አየር መንገድ እንኳን ዛሬ እኮ አቆመ ብዙ በረራዎችን በመካከለኛው ምስራቅ ላይ ተዘጋ መሳይ ያትርፍ አይደለም ብዙ ብር እኮ ነው የምናገኘው ያኮ በቀጥታ በአንድ ቀን በአንድ ሌሊት አንድ መድፍ በተተኮሰ ቀን ብዙ ብር አጣን በኢትዮጵያ አየር መንገድ በኩል ብቻ ስለዚህ ዳፋው ከፍተኛ ነው ግን ይሄ ሶስተኛው የዓለም ጦርነት ከባድ ዓለም አቀፋዊ ቀውስ ከዚህ ከኢኮኖሚው ከኤነርጂ ውጪ ማለት ነው ያመጣል የሚለው አንድ ሰው አይታየኝም እሱ መሰለኝ ለምንድነው ኢራን የፖለቲካ ካፒታል አትገነባም ስትገነባ አልቆየችም ጓደኛ አላፈራችም አሁን ጓደኞቻቸውን ያየህ እንደሆነ አሁን በዚህ ሰዓት በየመን ሄድክ እንደሆነ እነዚህ ሁቲ ነው የሚባሉት አማጽያንን ነው በቃ እነሱ ናቸው በሌላ በኩል ደግሞ ምንድነው ወደ ሌሎች አካባቢዎች ሄድክ እንደሆነ እንደዚሁ አማጽያኖች ናቸው ጓደኞቹ በሐማስ ነው አንዱ ሐማስ እና በሌላ በኩል ደግሞ ከእስራኤል ጋር ያላት ጸብ እንደምታውቀው ጎረቤት አይደሉም በቀጥታ ማለት ድንበር አይጋሩም ኩታ ገጠም አይደሉም ግን ብዙ የሚመጡ የኢራን መሪዎች እስራኤል ከምድረ ገጽ መጥፋት አለባት ነው የሚሉት በጣም የሚያስገርም ነገር አሁን ከሌሎች አረብ ሀገሮች በጣም የሚለየው በዚህ ደረጃ ጽንፈኛ የሆነ በተለይ እስራኤልን የሚመለከት አቋም ያላቸው መሪዎች ናቸው የሚመጡት ከእስራኤል ጋር በጣም የከረረ ጸብ ነው ያላቸው
በቀጥታ በድንበር ስለማታገኛት እስራኤልን የህዝቦላ ዋና ደጋፊ ናት ኢራን እንደምታውቀው ብዙ መሳሪያ የምታስታጥቀው ህዝቦላን የምታደራጅ እና በዛ በኩል እስራኤልን ለመምታት ሙከራ ታደርግ ነበርና ስለዚህ እንደው በዛ በኩል ያላት አንዱ ጓድ ህዝቦላ ነው ከለማን ነው እዚህ በእኛ አካባቢ ካለው አልሸባብም ጋር በሁቲ አማጽያን አካባቢ እንደዚሁ ግንኙነት አላትና እንደዚህ አይነት ጓደኛ ነው ያላት ጦርነቱን የሃይማኖት ጦርነት አድርጌ ያሳድገዋለሁ እንዳትል የምታየው አሁን ወደ 6 ሀገሮች የደበደበቻቸው በሙሉ ኢስላሚክ ስቴትስ የሆኑ ናቸው አንዳንዶቹና በዚህ በሃይማኖት ሽፋንም ጦርነቱን ሪጂናል ለማድረግ ሙስሊሙን ማህበረሰብ በአለም ለመቀስቀስም የሚያስችል ነገር የላትም ከቻይና ጋር ያለው ግንኙነት የሚታወቅ ነው ቻይና ኦፖርቹኒስት ናት እንደምታውቀው አሜሪካ በኢራን ላይ የነዳጅ ማዕቀብ አድርጋለች ረጅም ጊዜ ቆየ እና ኢኮኖሚውን አንዱ ያሽመደመዳት እሱ ነው ግን ቻይና በሚስጥር ትገዛታለች በርካሽ ትገዛለች እና ያለው ግንኙነት ያ ነው ከዛ ውጪ ኢራን ተመታ ሌላ ሰው መጥቶ ስልጣን ቢዝ ቻይና ኢንተረስቱ ያን ንግዷን መነገድ ካልሆነ በስተቀር በዚህ ላይ ይሄን ያህል የምታመጣው ነገር የለም ራሽያም ቀድም ስናወራ ነበር ተዳክማለች ስለዚህ ይሄ ሶስተኛው ዓለም ጦርነት ስላልክ ነው መሳይ ወደዛ አካባቢ የሚያደግ ነገር አይደለም ግን ሪጅኑ በቃ የሰላም ችግር ይኖረዋል እንደ ኢራቅ አይነት አፈጻጸም ከሆነ ያለው ደግሞ በተለይ የተወሰኑ መሪዎች ተገለው ከዛ በኋላ የማይረጋጋ ከሆነ አካባቢው በተለይ እኛን የምስራቅ አፍሪካ ያለን የኤነርጂ አቅርቦታችንን ይጎዳል እንደው ይሄ ነው ለጊዜው አሁን የታየኝ መሳይ ገለታው ቀደም ሲል አብይ አህመድ ባንድ መድረክ ላይ በቅርብ ተካሄደ መድረክ ላይ ነው ዓለም ጦርነት ውስጥ ሲገባ እኛ በዛ ጦርነት ምን ጎዳ ወይም ሌላ ነገር አድርገው ያስባሉ ጦርነቱ የራሳቸው ጣጣ ነው እኛ ምናልባት ከዚህ ጦርነት ምን እናተርፋለን ብለን ማስላትና ያንን ነገር ነው መፈተሽ ያለብን ብሎ ተናግሮ ነበር እንግዲህ ጦርነት መካከለኛው ምስራቅ ላይ መጥቷልና አብይ አሁን ወረቀትና ስክሪፕት አውጥቶ ከዚህ ጦርነት ምን እናገኛለን ምን እናተርፋለን ብሎ ያው ስሌት ውስጥ ሊገባ ይችላል ግን ይሄ ጦርነት ከመከሰቱ በፊት ነው ኢትዮጵያ ውስጥ ነዳጅ በአንድ ጊዜ ቀጥ ያለው በመላገሪቱ በዚህን አይነት መልኩ ነዳጅ ጠፍቶ አያቅም በየከተማው ረጃጅም የመኪና ሰልፎች ይታያሉ ይሄ ሁኔታ በሸቀጦች ላይ የሚያመጣው የዋጋ ንረትም እንዳለ ይታወቃል ለማንኛውም ወደሱ እንመጣለን ይሄ መካከለኛው ምስራቅ አካባቢ የሚታየው የጦርነት አዝማሚያ በአንድም ይሁን በሌላ የዓለምን ህዝብ መንካቱ አይቀርም ባለፈው በሩሲያና በዩክሬን መሃል በተፈጠረው ግጭት ለበርካታ አመታት ነው የዓለም ኢኮኖሚ ሲናጋ የነበረው የነዳጅ ዋጋ የስንዴ ዋጋ እንደዚሁ በተለይ ደሃ ሀገሮች በከፍተኛ ደረጃ የተጎዱበት ሁኔታን የተፈጠረውና ምንም አይነካንም እዛ የዘነበው እሳት ለኛ አይደርስብንም ብሎ ተዘናክቶ የሚቀመጣለን በአንድም ይሁን በሌላ መምጣቱ የማይቀር ነው ነገር ግን የሶስት ዓለም ጦርነት ይቀሰቀሳል የሚለው ስጋት ያላቸው ወገኖች ምናልባት ኢራን በድብቅ ኒውክሌር አምርታ ከሆነና ያንን የምትጠቀም ከሆነ ያንን እንደነ ሩሲያ አይነት የኢራን አጋር የሆኑ በርግጥ ሩሲያ በአሁን ሰዓት አቅሟ ተዳክሟል በእንደዚህ አይነት ግጭት ውስጥ ፊት ለፊት የምትገባ አይደለችም ከአሜሪካ ጋር ለሌላ ዙር ፍጥጫ ከኢራን ጋር ተሰልፋ የምትገባ እንደማይሆን ነው ፖለቲካ ጠበብቶች የሚናገሩት ነገር ግን ይሄ በድብቅ ምናልባት ይሄን የኒውክሌር መሳሪያ ታጥቃ ከሆነ እስካሁን መረጃዎች አያሳዩም ገና ያብላላችና ወደዚያ ልታመራ ትችላለች የሚል ስጋት ነው ያላቸው ነገር ግን ያንን በድብቅ አምርታና አዘጋጅታ ከሆነች ምክንያቱም ያለ ምክንያት በዚህ ደረጃ ነገሩ ልትጋፈጥ አልወሰነችም አሜሪካንን የሚያህል ሌላ ያላገር እስራኤልን የሚያህል በወታደራዊ አቅም የጠነከረችን ሀገር እንዲሁ ፊት ለፊት መጋፈጥም ከዚህ በኒውክሌር ላይ ያላቸው እምነት ስለሆነ ሊሆን ይችላል የሚል ነው ከዛ ጋር ተያይዞ ምናልባት ያ ሶስተኛው የዓለም ጦርነት ወይም ከዛ ጋር የሚቀራረብ የአካባቢያዊ ግጭቶች ከተከሰቱ ዓለም ወደማትወጣው ቀውስ ውስጥ ገባለች የሚልም የፖለቲካና ወታደራዊ ጠበብቶች አስተያየታቸውን እየሰጡ ነው ገለታው ምናልባት ባጭር ጊዜ እነ ፕሬዝዳንት ትራምፕ የሚያስቡትን ሊያሳኩ ይችላሉ በኢራን የመንግስት ለውጥ ያስፈልጋል በኢራን አመራሩን ማስወገድ አለብን ለዚህም ባለፉት 3-4 ሳምንታት በኢራን የተቀጣጠለ ህዝባዊ እንቢተኝነት አለ ብዙ ሰው ተገሏል ከፍተኛ ቁጥር ያለው ሰው ያ እንደ መንደርደሪያ አሜሪካ ከጀርባ ስትቆሰቁሰው የነበረ ጉዳይ ነው አሁን ደግሞ በጦር መሳሪያ ልትመታ እንደምትችል ሲያስፈራሩ ቆይተው ያው ተግባራዊ ሆኗል ስለዚህ በኢራን የመንግስት ለውጥ ሊያመጣ የሚችል ጥቃት ነው እንት ተጠብቃለ በኢራን
የመንግስት ለውጥ የሚያደርግ ጥቃት ነው የተጀመረው? አዎ እሱ እንኳን መምጣቱ የሚቀር አይመስለኝም። መሳይ የመንግስት ለውጥማ ይመጣል። አሁን ታርጌታቸው የአሜሪካ ጦር ታርጌቱ እኮ አመራሮቹ ላይ ነው። እንደውም አሁን አንዱ ተገደለ የሚል ነገር አይቻለሁ። ምን ያለ የተረጋገጠ ዜና እንደሆነ አላውቅም። ምንም ጥያቄ የለውም። አሁን ይሄ ሜጀር ጦርነት ነው አሜሪካ መንግስት ያወጀው። ስለዚህ ይሄን ለማድረግ አመራሮችን ለመምታት እና የረጅም ቼንጅ ለማምጣት የሚያስችል ጦርነት ነው የሚሆነው። ዝም ብሎ በመሃል የሚቋረጥ አይመስለኝም። ግን ስርዓት ይተከላል ወይ ነው። አሁን አሜሪካ በገባችባቸው ጦርነቶች የተሻለ ስርዓት ተተክሏል። አፍጋኒስታን ሄዳ ምንድነው የመጣው? ኢራቅስ ለምሳሌ ኢራቅ አሁን እንደውም ገብቶ የአሜሪካ ወታደር ገብቶ ያንን ሳዳም ሁሴንን ያው ከጉድጓድ ውስጥ አውጥተው በፍርድ ቤት ስቅላት ነው የተፈረደበት። ግን ኢራቅ አሁን የተሻለ ነገር ፈጥራለች። ኢራን ራሱ የምትደግፈው አንድ ጦር አለ። የሚገርም ነገር እዛ ውስጥ ሳውዲ ውስጥ ኢራቅ ውስጥ። ስለዚህ በየቦታው የዲሞክራሲያዊ ስርዓት ተተክሏል ወይ የሚለው ነገር የኢራንም ፍጻሜን እንደዚህ በቀላሉ ይለወጣል ብሎ ማሰብ አስቸጋሪ ነው። ግን ዋናው ምናልባት መሳይ ያነሳው አንድ እንትን አሳሳቢ ነገር ይቺ ሀገር በድብቅ ይሄንን በተለይ ኒውክሌር መለስተኛም ቢሆን ገንብታ ከሆነ ያጥፍቶ የመጥፋት እርምጃ ልትወስድ ትችላለች። አሁን ለዚህ ነው መሪዎቹም ላይ ተረባረቡ ያሉት። እና ትናንሽ ሀገሮች አሉ እንደምታውቀው እና ካታርን ብትወስድ እና ዱባይ ብትወስድ በጣም ዝም ብሎ ባንድ መለስተኛ እንትን ሊጠፉ የሚችሉ ናቸውና ከባድ ስጋት የወደቀው አሁን እንደዚህ አይነት ያጥፍቶ የመጥፋት እርምጃ ልትወስድ ትችላለች የሚለው ነገር ነው። እሱ እንግዲህ በሂደት ወታደራዊ ኦፕሬሽኑ የሚታይ ነው የሚሆነው። እዛ ባሻገር ግን መንግስት ለውጥ መምጣቱ አይቀርም። ለዚህ ብዙ ተቾች አሁን አሜሪካንን የሚተቿት ምንድነው ስርዓት ለውጥ ለማምጣት አሁን የተሄደበት ይሄ ሲቪል ዲስኦቢዲየንስ የተባለው ኢራን ውስጥ ተነስቶ ያለው አይነት እሱን ዓለም አቀፍ ኮሚኒቲው ያገዘ ኢራን ውስጥ ለውጥ እንዲመጣ የማይፈልግ የለም። በእውነት ኢራን ህዝብ ይፈልጋል፣ ዓለም አቀፍ ኮሚኒቲው ይፈልጋል፣ ወደ ዲሞክራሲያዊ ስርዓት እንድትሻገር ይፈልጋልና ያንን አግዞ ስርዓት ለውጥ አምጥቶ ስርዓት ወደ መትከል አይደለም የሚሄዱትና እኔ ፖስት ኢራን ጦርነትም በቀላሉ እንደዚህ ዝም ብሎ የተሻለ ስርዓት ይተከላል እዛ አካባቢ የሚል እምነት የለኝም። መሳይ እንግዲህ ሁኔታውን መከታተል ነው። ወደዛ አካባቢ የሚደረጉ በረራዎች መታገዳቸው እየተሰማ ነው። በተለይ በኢራን ሰማይ ላይ ምንም አይነት በረራ እንቅስቃሴ እንደማይታይ ነው የፍላይት ራዳር መረጃዎች የሚያመለክቱት። ወደዛ ወደ መካከለኛው ምስራቅ የሚደረጉ